ወይዘሮ ሜላት እስር ቤት እንደተስማማች ተናገረች። ሀናን ያስደነገጣት አንድ ክስተት ተፈጥሯል። እሱም ተምቹ ነው። ድንብላል ወይዘሮ ሜላትን ለመጠየቅ ወደ ፖሊስ ጣቢያ መሄድ እንደምትፈልግ ተናገረች። ታዲያም ድንብላል ፖሊስ ጣቢያ መሄድ አይደለም የፖሊስ ስም ሲጠራ በጣም እንደምትፈራ ነበረ። ዛሬ ግን ድንገት ልሄድ ስትል ሁሉንም አስገርማለች። ጆሮ በምንም ምክንያት ለሀና ያለኝ ስሜት ተቀንሷል። ስለዚህ ለእሷ ቤተሰብ ብዬ ምንንም ማውጣት አልፈልግም። ከዚህ በኋላ ከኛ ህይወት ውስጥ ውጪ ብሎ ሀናን በተደጋጋሚ አስጠንቅቋት ነበር። ዛሬም ሀና ከሱ ጋር ጥያቄ አቅርባለታለች። ያም እናቷ እንድትፈታለት ስትል ጆሮና ተምቹ የሚያውቁትን ስለ ባዩሽ በሙሉ እንዲናገሩና ፖሊስ ጣቢያ ሄደው ቃላቸውን እንዲሰጡ ጠይቃ ነበር። ጆሮ ግን ይሄ ነገር አላስማማውም ነበር። ሁልጊዜ ለራስሽና ራስ ወዳድ እንደሆንሽ አላውቅም ነበረ። ታዲያ እንዴት ነው አንቺን ልወድሽ የቻልኩት ብሎ በጣም ተናዶባት ነበር። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንኳን ደህና መጣችሁ። ቪዲዮ ላይክ በማድረግ ጀምሩት። ስለምትከታተሉኝ ከልብ አመሰግናለሁ። ጆሮና ተምቹ አሁንም ቢሆን ሀና ላይ ያላቸው ጥላቻ ቢጨምርም ግን ደግሞ ወይዘሮ ሜላት ጥሩ ሰው እንደሆነች በተደጋጋሚ ተናግረዋል። አባባ ኖላዊ ጆሮና ተምቹ ላይ በጣም ስለሚያምኗቸውና ልጆቹ ልበቀና እንዲሁም ደግሞ የዋህ ልጆች ናቸው። የሚያውቁትን ሙሉ ለፖሊሶቹ መናገራቸው አይቀርም። እናም ወይዘሮ ሜላት በቅርቡ ከእስር ቤት ትወጣለች ብለው ለፖሊሱ ነግረውት ነበረ። እነሱም እንደተነጋገሩት መሰረት ሀና ጆሮንና ተምቹን ፖሊስ ጣቢያ ሄደው ቃላቸውን እንዲሰጡ ስትጠይቃቸው ተምቹና ጆሮ ግን በጣም ነበር ያናደዳቸው። በሰዓቱ ተምቹ ምንም ስለማያውቅ ስለ ሀናና ስለ ጆሮ መቃቀር ስለማያውቅ በሰዓቱ ተስማምቶ ነበር። ግን ደግሞ ጆሮ እያንዳንዱ ነገር ለተምቹ አስረድቶታል። የሆነውን ሁሉ ሲያስረዳው ተምቹ በጣም ተናዶ ነበረ። ምንድነው የሆናችሁት? ሀና ላይ እንደዚህ የሆንከው ለምንድን ነው ብሎ ጥያቄ ጠይቆት ነበር። ጆሮም እንዴት ብዬ ልንገርህ? አንተ እኮ ምንም የምታውቀው ነገር የለም። አንተ ጠፍተህ በምፈልግበት ሰዓት ላይ ብዙ ነገር ተፈጥሯል። ሀና የራሷ ፍቅረኛና የራሷ የሆነ ጓደኛ እንዳላት ነገረው። ተምቹም በሰዓቱ በጣም ስሜታዊ ሆኖ ነበረ። እንዴት ነው እንደዚህ የምትለው? እየቀለድክ መሆን አለበት ጆሮ ብሎት ነበር። ግን ደግሞ ቀልድ ቢሆን እኔ ራሱ ደስ ይለኛል። በአይኔ በብረቱ ነው ያየኋት። አይኔና ጆሮዬ ደግሞ ሊዋሸኝ አይችልም ብሏታል። ተምቹም ይህን ነገር በሰማ ጊዜ እንዴት ለምን ብሎ በጣም ተናዷል። ታዲያ ተምቹንና ጆሮንም ያጣላቸው አንድ ነገር አለ። ጆሮም አሁንም ቢሆን ለሀና ጥላቻ ቢኖረውም ግን ሀና እንድትጎዳ እንደማይፈልግ ግልጽ ነው። እሱ ተምቹ ባላወቀው መንገድ ሄዶ ፖሊስ ጣቢያ ሄዶ ቃሉን ሰጥቷል። ተምቹ ግን ወደ ሀና ቤት ሄዶ ድንብላልን ነበር ያገኛት። በሰዓቱ ድንብላልም ተምቹ ጋር ያላት ጓደኝነት ደስ ስለሚል ስታየው በጣም ደስተኛ ሆና ነበር። ታዲያ ወደ ወይዘሮ ሜላት ቤት ከሄደ በኋላ ሀናን ፈልጎ እንደመጣ ሲነግራት ድንብላልን አስቀይሟታል። ተምቹም አንቺ እኮ ጥሩ ሰው ነሽ፣ ደግሞም መልካም ጓደኞች ነን። ስለዚህ ለምን ይከፋሻል? አንቺን ብዬ እኮ ብዙ ጊዜ ሰፈር መጥቻለሁኝ። ዛሬ ሀናን ስለፈለጓት ነው እንጂ አንቺንም ብዬ ብዙ ቀን እንደመጣው አታውቂም እንዴ ብሏታል። እሷም አውቃለሁ ብላ ከተስማሙ በኋላ ሀናን ከመኝታ ቤት ቀስቅሳ ሲያመጣት ጆሮ በጣም ተናጆ ነበረ። ጆሮ ብቻ ሳይሆን ተምቹንም በጣም አናዶት ስለነበረ ሀናን ሲያየት ንዴቱን መቆጣጠር አልቻለም። በሰዓቱ ጆሮ ሲቀየርባትና ሀና ላይን ሲያመነጫጭቃት እንዴት ሀና ላይ እንደዚህ ትሆናለህ ብሎ ጆሮን ሲቆጣ የነበረው ተምቹ ዛሬ ግን ሀና ላይ ያደረገው ድርጊት ከባድ ነበር። ሀናም ተምቹ መታሃል እንዴ? እንዴት በሰላም መጣህ ብላ ጠጋ ስትል አንገቷን አንቆ አናዟታል። ተምቹም ለምን እንደዚህ ያደረግሽ? እኛ እኮ ጅሎች ወይም ደግሞ ችግር ፈጣሪዎች ችግር መፍጠር ፈልገን ሳይሆን ያንቺን እውነታ ለማውጣት ነበረ ረጅም ርቀት ስንሄድ የነበረው። እንዴት በጆሮ ላይ እንዴት ታደርጊያለሽ? ለምንድን ነው ጆሮ እያፈቀረሽ አንቺ ሌላ ጓደኛና ፍቅረኛ ያያሽው ብሎ ጠይቋት ነበር። እሷም ከዚህ በፊት የጠየቀችውን ጥያቄ በማስታወስ አንተንም ሆነ ጆሮን ጠይቂያችሁ ነበረ። ጆሮ ታፈቅረኛለህ ወይ ብዬ ጠይቄው ነበር። ሁለታችሁም ምንም አይነት መልስ አልሰጣችሁኝም። ታዲያ እኔ እንዴት ላቅ እችላለሁ ብላ መልሳ ነበር። ተምቹ ግን ይሄ የመለሰችው መልስ ለሱ የሚያስማማ ነገር አልነበረም።
ምንድነው? ቃላትን በቃላት እየደራረብሽ ራሴን ልታጠምጂኝ ፈልገሽ ነው? እንዴት አይገባሽም? እኛ ባንነግርሽ ጆሮ ምን ያህል እንደሚሳሳልሽ እና አንቺ ፊት ምን ያህል እንደሚፈራሽ ታውቂያለሽ። ታዲያ ያ ፍቅር ነው ብለሽ መገመት አይከብድሽም ነበር። ስለዚህ አውቀሽ ሆን ብለሽ እኛን ለመጉዳት ነው። እኛ ብዙ ሰው ይጎዳናል፣ ግን ደግሞ እኛ ላንቺ ብዙ ነገር ሆነናል፣ ብዙ ተጎድተናል። እውነቱን ስነግርሽ የጆሮ ማቶኝ ከሆነ ሀና እገልሻለሁ ብሎ አስፈራርቷት ከቤት ወጣ። ሀናም የተምቹን ሁኔታና የተምቹን ንዴት አይታ በጣም ከባድ ስሜት ብታሳልፍም ግን ደግሞ ነገሮችን ተረጋግታ ማሰብ እንዳለባት ተናገረች። እናም በሰዓቱ ምንም ማድረግ ስላልቻለች ወደ መኝታ ቤት ሄዳ ተኝታ ነበር። ታዲያ በዛን አጋጣሚ ምላሴ ወደ መኝታ ቤት ሲሄድ ሰላም የተኛች መስሎት እስካሁን ተኝተሻል ወይ በማለት እየተቆጣ ነበር። ሀና መሆኗን በፍጹም አላወቀም። ሀና በቀን ተኝታ ስለማታውቅ ትንሽ ግራ አጋብቶታል። እንዲህ እስካሁን ምን እየሰራች ነው? ለምን ተኛሽ? ብሎ በጥያቄ አጣደፋት። ምናሴ መታሃል እንዴ ብላ ቀና ስትል ሀና መሆኗን ያያል። እንዲህ ሀንዬ አንቺ ደግሞ ከመቼ ወዲህ ነው በቀን መተኛት የጀመርሽው? ብሎ እሱን ግራ ገብቶታል። ትንሽ እንደደበራትና ጥሩ ሙድ ላይ እንዳልሆነች ነገረችው። ምናሴም ምን ሆነች ነው ሀንዬ? ምን ተፈጥሮ ነው ደግሞ ምናምን ብሎ ሲጠይቃት እሱም ስለ ተምቹ ሁሉንም ነገር አስረዳችው። ሀናም ያን ነገር ስታስረዳው በጣም እየገረማትና እየደበራት ነበረ። ተምቹን እንደዚህ ሆኖ አይቼው አላውቅም። እናም በጣም ከባድ ችግር እንዳሳለፉ አውቃለሁ። ለኔ ብለው ብዙ ነገር ሆነዋል። ከማንም በላይ እነሱ ለኔ በጣም ጥሩና ጥሩ ልጆች ናቸው። እኔ እነሱን ባለመረዳቴ ራሴን እየዘቀጠሁ ነው። እናም በጣም ጸጽቶኛል እያለች ነበረ። እናም እሱ እንደሚያፈቅራትና ሌላ እሷ ደግሞ ሌላ ጓደኛ እንዳላት ነገረችው። ይህ እኮ ፍቅር እኮ በውለታ የሚያዝ ነገር አይደለም ሀንዬ፣ ለምንድን ነው ራስሽን የምታወዛግቢው? ለምን ከዚህ ሙድ አትወጭም? ብሎ ምላሴ ሊመክራት ሞክሮ ነበር። እሷ ግን ራሷን ማዳመጥ ከብዷታል። የእሷ መከራ ያልቅምና ገና ለገና አሁንም ቢሆን ከባድ ችግር እንደሚጠብቃት ግልጽ ነው። እዝራ ጋር ከተገናኘችና ተምቹ ካያት የሚያደርገውን አያውቀውም። ምክንያቱም ተምቹ በጣም ተናዷል። የሚፈራውን ጆሮ እንኳን ዛሬ ላይ ሊፈራው አልቻለም። ከነሀና ቤት ሲመለስ ጆሮውን በየቦታው ፈልጎ ሲያጣው የት አባቱ ሄዶ ነው ያ ድንጋይ ራስ እያለ ሲፈልገው ቆይቶ ነበር። ጆሮ ፖሊስ ጣቢያ እንደሄደ አላወቀም። ታዲያ በስተመጨረሻም ጆሮና ተምቹ ሲገናኙ ስደውልልህም አታነሳም፣ የት ሄደህ ነው? ወይ ጠፍተህ ነው? ስፈልግህ አጣሁህ ብሎ ተምቹ ሲነግረው እሱም ወደ ፖሊስ ጣቢያ እንደሄደና ለወይዘሮ ሜላት ሁሉንም ነገር የሚያውቀውን ስለ ወይዘሮ ባዩሽ እንደተናገረ ለፖሊሶቹ እንዳስረዳቸው ተናገረ። ተምቹም በዚህ ነገር በጣም ተናዶ ነበር። እንዴት አባህ ብታስብ ነው እንደዚህ አድርገህ የመሰከርከው? እኔ እንደዛ ስልክ አልሄድም ብለህ ነበረ። እንዴት ትተኸኝ ትሄዳለህ? ለምን ሄድክ? ለሀና ይሄን ያህል እኛ መስዋዕት መክፈል የለብንም። ሀና እኮ በኛ ላይ ደሃ ስለሆንና ተራ ሌቦች እንደሆን ስላሰበች በእኛ ላይ እየተጫወተችብን ነው። እኛ ግን ለእሷ እስከ ሞት ድረስ እየተፋለምንላት ነበር። ታዲያ ለምንድን ነው እንደዚህ ያደረከው? ብሎ ተምቹ ጆሮ ላይ መጮሁን አላቆምም። በስተመጨረሻም ተረጋግተህ እናውራ ብሎ ሲቆጣው ጆሮ ተምቹ ግን መቶት ነበር ከሰዓት አካባቢው የተሰወረው። ጆሮም በምላሹ በጣም ግራ ስለገባውና ይሄ ልጅ ምን እያሰበ ነው ደግሞ ጭራሽ ዛሬ መታኝ ብሎ በጣም ጎርቶ ስለመታው መነሳት አቅቶት እዛው ሜዳ ላይ እየተንፈራፈረ ነበር። ታዲያ ተምቹም ሊያገኘው አልቻለም። ተምቹም ተመልሶ ሄዷል። አሁንም ቢሆን ሀናን አልለቃትም፣ አንድ ነገር ብታደርግ አልለቃትም እያለ ሲዝታል። ጆሮም በሀና ላይ አንድ ነገር ብታደርግ እመነኝ ቀድሜ እኔ አንተን እገልሃለሁ ብሎት ነግሮታል። ጆሮም ቢሆን አሁንም ቢሆን ሀናን ይወዳታል፣ ክፉዋን አይወድም። ግን ደግሞ ባደረገችው ነገር በጣም ስለሚናደድባት ሊያያትም ሆነ ሊያናግራት ፈቃደኛ አይደለም። ግን ጆሮ በሰዓቱ ተምቹ ሲዝትና እገላታለሁ ያንተ መሆን ካልቻለች የማንም አትሆንም እያለ ሲናገር በፍጹም ሀንዬ ላይ ምንም አይነት ነገር ብታደርግ አንተን ነው የምገልህ ብሎም ተናግሯል። ታዲያ ተምቹ ለጓደኛው ያለውን ነገር አሁን ላይ እያሳየ ነው። ተምቹ በጣም ተናዷል። ለሁለቱ አንዱ ለአንዱ ማንም እንደሌላቸው ይታወቃል። ግን ደግሞ አሁን ላይ እየሆነ ያለውና እየተፈጠረ ያለውን ነገር መቋቋም ቢያቅታቸውም በጉልበት እየተቋቋሙት ነው። ተምቹ ሲጎዳ ጆሮ ከጎኑ ነው። ጆሮ ሲጎዳ ደግሞ ተምቹ ከጎኑ ነው። የጎዳና ህይወትን ተቃፍተውት ሲኖሩ ነበረ። ዛሬ ላይ ነገሮች ተስተካክለው እንድተደላደለ ነገር ቢያገኙም ግን ትናንትና ብዙ ውጣ ውረድ እንዳሳለፉ መርሳት አይችሉም።
እናም አሜሪካን ያህል አገር ትቶ የቀረው አጎቱ እንደዛ ሲለምነውና እባክህን ህይወትህን ልለውጥልክ አሜሪካን ሀገር ልውሰድህና ጥሩ ኑሮ ትኖራለህ፣ እዚህ ከጓዳና ኑሮ ይሻልሃል ብሎ ሲማጸነው በፍጹም ጆሮን ትቼ አልሄድም ብሎ ተምቹም ቀርቷል። ታዲያ ከአሜሪካ የቀረው ለሱ እንደሆነና እሱን የሚጎዳውን ሰው ለመጠበቅ እንደሆነም አሁን ላይ ለጆሮ ነግሮታል። ጆሮም በምላሹ አውቃለሁኝ ግን ደግሞ እንደዚህ እንዴት ስትሆን አይቼህ አላውቅም እያለም ነበረ። እና ሀና አሁንም ቢሆን ስቃይዋ አላበቃም ማለት ነው። አባባ ኖላዊም ይሄን ነገር በግልጽ ሆነው ሲሰሙ ምን ይፈጠር ይሆን? አባባ ኖላዊም ተምቹና ጆሮን በጣም ነው የሚወዷቸው፣ በጣም ነው የሚያከብሯቸው። ልጆቹ ንጹህና ጥሩ ልጆች እንደሆኑ በታመሙ ጊዜ ነበር ያዩቸው። ታዲያ ከዛ በኋላ ተምቹም ልጄ ጆሮም ልጄ ብለው ከሀና እንደማይለዩቸውና እነሱ ከሌሉ ቀኑ ራሱ እንደማይመሽላቸው በተደጋጋሚ ለልጆቹ ሲነግሯቸው ነበር። አባባ ኖላዊን ጆሮም ሆነ ተምቹ በጣም ያከብሯቸዋል፣ ይወዷቸዋል። ከእርሳቸው ጋር ሲሆኑ ጥሩ ነገር እንደሚመኙላቸው ሲያውቁ ከሌብነት ዓለም ወጥተው አሁን ላይ የራሳቸውን ኑሮ በጉልበታቸው ሰርተው ለመተዳደር ከሱስ ዓለም ወጥተው የራሳቸውን ኑሮ ለመኖር እና ራሳቸውን ለመሆን እየሞከሩ ነበር። ግን ደግሞ ፍቅር የሚባል በሽታ ይዟቸው ከደህና የተዉትን ሲጋራና መጠጥ አሁን ተመልሰውበታል። አባባ ኖላዊ አሁንም ቢሆን አይተዋቸውም። ለብቻቸው እንደማይተዋቸውና ይህን ነገራቸውን ትተው ጥሩ ህይወት እንደሚኖሩ ተስፋ አላቸው። እናም እየመከሯቸው እዚህ ደርሰዋል። በተለይ ከሌብነት ዓለም ስለወጡ አባባ ኖላዊ ሳይሆኑ ተምቹና ጆሮም በጣም ደስተኞች ናቸው። አባባ ኖላዊ ወደ ህይወታችን ባይመጡ ኖሮ ዛሬ ህይወታችን እንደዚህ አይሆንም ነበር፣ ቢያንስ ከሌብነት ዓለም ወጥተናል ብለው እራሳቸውን ሲያመሰግኑ ነበር። ከዚህ በኋላ በሀና የሚመጣ ነገር አባባ ኖላዊንም ሆነ ማንንም አልፈራም፣ ጆሮ ባንተ ከመጣች አሁንም ቢሆን አልለቃትም እያለ ተምቹ ይዝታል። ታዲያ አሁንም ቢሆን ከባድ ችግር እንደሚፈጠር ግልጽ ነው። ወይዘሮ ሜላት እንግዲህ እስር ቤት የተስማማት ትመስላለች። ልጆቹ ጋር ተግባብታለች፣ ይስቃሉ፣ ይጫወታሉ። ታዲያ ከመሀላቸው አንዷ ትንሽ ስሜታዊ ትሆናለች። ያደረገችውን ነገር እያሰበች ታለቅሳለች። የዛሬው ቪዲዮ በዚህ ነበር ያለቀ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። መልካም ጊዜ